ከዚህ ቀደም ለመኖርና ለመንቀሳቀስ አዳጋች የበርካታ ሴቶች የፍርሃትና የስጋት ምንጭ እንደነበረ በሚነገርለት ዛሬ ግን በተከናወነው የልማት ስራ አዲስ ገጽታን ተላብሶ ለአካባቢው ወጣቶች የስፖርት ማዘውተሪያና ምቹ ጊዜ ማሳለፊያ ወደ መሆን ተቀይሯል በማለት የኮልፌ ቀራኒዮ ነዋሪዎች በሚመሰክሩለት ስፍራ ሀገራዊ የለውጥ ጉዞን በማስመልከት ህዝባዊ የድጋፍ ሰልፍ ተካሂዷል። ከዚህ ሜዳ በጀመረልሽ ይሄ ሜዳ ሴቶች በብዛት የሚደፈሩበት ሰው የሚገደልበት ብዙ ወንጀሎች የሚሰራበት ቦታ ነበረ እና መንግስት ይሄን ትኩረት ሰጥቶ ማለት ነው ለዚህ ግባት መዋሉ በጣም የሚደንቅ ስራ ነው። መጋቢት 24 ኢትዮጵያ ወደ አዲስ ምዕራፍ የተሸጋገረችበትና አዲስ ተስፋም የፈነጠቀበት ዕለት መሆኑን በቦሌና በኮልፌ ቀራኒዮ ክፍለ ከተማ በተካሄደው ህዝባዊ ሰልፍ ላይ የተሳተፉ ነዋሪዎች ይገልጻሉ። አዲስ አበባ ስሟን የሚመጥኑና ተወዳዳሪ የሚያደርጓት ፕሮጀክቶችን ማሳካት የቻለችበት መሆኑን የሚያነሱት ነዋሪዎቹ በማህበራዊና በኢኮኖሚው ዘርፍ የተመዘገቡ ስኬቶች ዜጎችን ታሳቢ ያደረጉና አካታች የሆኑ ልማቶች የለውጡ ትሩፋቶች ናቸው ይላሉ። ሳይበሉ ትምህርት ቤት የሚገቡ ህጻናቶችን እንዲመገቡ ዩኒፎርም የሌላቸው ተማሪዎችን ደሃናትን ዩኒፎርም ልጇ ካለው እኩል ለብሶ አምሮ በልቶ ተምሮ እንዲወጣ ያደረገ መንግስት ነው። አሁን አካል ጉዳተኛ ነኝ። እንደ አካል ጉዳተኛ የታየንበት ዘመን እኔ እንደራሴ በስፖርት ወጥቼ ስፖርት ተወዳዳሪ የሆንኩበት አይችሉም አካል ጉዳተኞች ተብለን ከቤት እንዳይወጡ ተብለን ነበር። አሁን ወጥተን በአደባባይ ከኛም አልፎ ሌሎቹን የኛን መሰል አካል ጉዳተኞችን በአካል እያወጣን ስፖርት እውቅና ያገኘንበት ዘመን እና አባይ ግድብ ራሱ አባይ ግድብ ልናሳለህና ይሄ የወንዝ ዳርቻዎች አሉ እና አንድነት ፓርክ አሉ እና አብሮሆት አሉ። በጣም ብዙ የኮሪደር ልማት እንግዲህ በአፍሪካ የተመሰከረለት ሌሎች ሀገራትም እየመጡ እየጎበኙ የሚያዩት ልምድ የሚወስዱበት ነው ማለት ነው። ስለዚህ በጣም ብዙ ነው። ከአዲስ አበባ አልፎ በክልል ደረጃ ነው እንግዲህ የኮሪደር ልማት የምናየው ማለት ነው። ስለዚህ በዛ መልኩ ነው እየተሰራ ያለው። ቤት በመስራት የደሃ ቤት በመስራት እኔ አንደኛው ተጠቃሚ ነኝ። በቦሌ ክፍለ ከተማ ኦራይል አካባቢ ነው ቤቴ። የተሰራልን ቤት ከቆሻሻ ጋር ነው የምንኖረው። ያየነው ለውጥ እኔ በተወለድኩበት ዘመን አይቻላል። እንደ ሀገር የተጀመሩ የልማት ስራዎችን ለማስቀጠልም አንድነታችንን በማጠናከር ለውጡን እንደግፋለን ሲሉም አስተያየታቸውን ሰጥተዋል። ባለኝ አቅም ባለኝ ጉልበት ያለኝን ነገር ለሀገሬ ማድረግ እፈልጋለሁ። እያደረኩኝ ነው፣ አድርጋለሁ። ኢትዮጵያ የባህር በር ባለቤት እንድትሆንና ሞር እንድታድግ የአፍሪካ ተምሳሌት እንድትሆን ብሎም ለዓለም ማሳያ እንድትሆን በሙሉ አቅም ከመንግስት ጎን ነን። አንድ እጅ አያጨበጭብም፣ ሁለት ሲሆን ነው ስታጨበጭብ የሚያምረውና ከሱ ጋር ያለውን ሀሳብና ድጋፍ እየሆንን ድንበሮቻችንና ወደቦቻችንን እኛ ባለፍንበት ልጆቻችን እንዲያልፉ አንፈልግም። ባለፉት ዓመታት የታዩ ለውጦች ያይችሉም ትርክት ውድቅ ያደረጉ መሆናቸውን የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ አቶ ቴዎድሮስ ወልደሚካኤል ተናግረዋል። የዜጎችን ማህበራዊና ኢኮኖሚያዊ ጥያቄዎችን የመለሱ ስራዎች መሰራታቸውን የገለጹት ደግሞ የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ አደፍርስ ኮራ ናቸው። በቀጣይ መንግስትና ህዝብ በጋራ በመሆን የተጀመረውን ለውጥ አጠናክሮ ማስቀጠል ይገባልም ብለዋል። ያይቻልም መንፈስ የሰበርንበት በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ በሁሉም ደረጃ ላይ የልማት ጮራ የታየበት ስለሆነ ሁላችሁም እንኳን ደስ አላችሁ። ቀጣይ ያለንን ብልጽግናን የማረጋገጥ ስራችንን በጋራ ማጠናቀቅ ስላለብን በየወረዳ የቀሩንን ስራዎች እንድንጠናቀቅ እያሳሰብኩኝ ለዚህ ለውጡ መንግስት ደግሞ የህዝባችንን ወይንም የዜጎችን ጥያቄ በሚመልስ መልኩ ብዙ በማህበራዊም በኢኮኖሚያዊም እንዲሁም በፖለቲካውም ዘርፍ ሰፊ ስራዎች ተሰርተዋል ማለት ነው። ስለዚህ ዛሬን ታሳቢ ስናደርግ የተሰሩት ስራዎችን ዜጎች እንዳያችሁት አመስግነዋል። ለሚቀረው ደግሞ ከህዝባችን ጋር ከዜጎቻችን ጋር ሆነን አጠናክረን የምንሰራ ይሆናል ማለት ነው።